ሰላም 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 ውድ ቤተሰቦች አድማጭ ተመልካቾች ሰላማችሁ ብዝት ትርፍርፍ ይበልላችሁ። የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች የአምደው ቅዱስ ሚካኤል ወዳጆች በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትርፍርፍ ይበልላችሁ። ምንድነው ምስክርነት ሲሰጥ ትናንት የቅዱስ ሚካኤል ዕለተ ቀን መጥሪያ ወሰዱት እናንተ ጋር ወስጄ ነበረ። መጥሪያውን ወስጄ ተሰጠው ሰውየው ቀዳዶ ደግሞ ምንድነው ብሎ ቀዳዶ ጣለው አለ። መጥሪያ እስኪ አሁን ግልጽ አድርጉልኝ። መጥሪያ ሲባል አሁን ምንድነው መጥሪያው? ገንዘብ ነጥቆም ሆነ የሆነ ነገር መጥሪያ እንሰጣለን በአምደው ሚካኤል ስም። እሺ መጥሪያውን ሰተነው ሰውየውን ለካደ ሰው ነው የሚሰጠው ይሄ መጥሪያ። ለካደ ሰው ነው ወይንም ገንዘብ ለነጠቀ ወይንም መተት ላደረገ ወይንም ብዙ ነገር ወይንም በጉልበት ለቀማ ያላደረገ መጥሪያ እንሰጣለን። እሺ አሁን ያንን ይዞ ሲሄድ ቀዳዶ ጣለው። ወዲያው በሳምንቱ ሰውየው ሞተ። በስላሴ ሞተ ብሎ ያው ትናንትና ምስክርነት ሰጥቷል። በሳምንቱ ሰውየው ሞተ። ያቀዳዶ የጣለው እና አምደው ሚካኤል እንደዚህ የሚያደርግ ነው። የሚገርም ታሪከኛ ነው። ለተበደለ ሰው ችግሩን ለነገሩ በመድኃኔዓለም ክርስቶስ ያንን ሰውየውን የናቀ መስሎታል። ሰውየውን መስሎታል እንትን የሚለው የአምደው ሚካኤል ስም ቀዶ መጣል ማለት ከባድ ነው። ያው ህይወቱን አጣ። የሚገርም ነው። ህይወቱን አጣ። አሁን በሱ ስር ያሉ ሁሉ እንግዲህ ያው ችግር ውስጥ ይወድቃሉ ማለት ነው። ውድ አድማጭ ተመልካቾቼ ቤተሰቦቼ ይህንን ሚዲያ የምትከታተሉ ይህንን መልእክት የምትሰሙ ጆሮ ያለው ሁሉ ይስማ። አባታችን ዋናው አስተዳዳሪ ምንድነው እያሉ ያሉት? አንድ ሰው ወደኛ በግፍ የተገፋ ሰው መጣ። አምደው ቅዱስ ሚካኤልን ዝናውን ተአምሩን ሰምቶ መጣ እና ንብረቴ ተወስዷል፣ መብቴ ተገፍቷልና መጥሪያ ስጡኝና መጥቶ ይቅረብና ካመነ ይመልስልኝ፣ ካላመነ ቃል ይግባልኝ አልወሰድኩም ሲል በማለት መጥሪያ ተሰጠው። ያ መጥሪያ ወስዶ ሲሰጠው ያንተ ወረቀት ከወረቀት አያልፍም ምን ታመጣለህ ብሎ ወረቀቱን ቀደደው። ሳምንት ሳይሞላው ደግሞ አምደው ቅዱስ ሚካኤል ያንን ሰው በሞት ቀጣው፣ ላይመለስ ወሰደው። ስለዚህ ከአምደው ቅዱስ ሚካኤል ጋር መደራደርም ሆነ እሰጣ ገባ አያስፈልግም። በሐቅና በእውነት ቀርባችሁ የወሰዳችሁ መልሳችሁ የበደላችሁ ክሳችሁ ሰላም እንድታወርዱ የተገፋችሁ ሰዎች ደግሞ መታችሁ እንባችሁ እንዲታበስላችሁ ነው መልእክታችንን የምናስተላልፈው። ይሄ ለሁሉም ጆሮ ላለው ሁሉ ይስማው። ይህንን ቪዲዮ ሼር አድርጉት። እውነተኛ ዳኛ ፍርድ የማይዛባበት እንባ የሚታበስበት አምደው ቅዱስ ሚካኤል ፈጽኖ ደራሽ ብቻ ሳይሆን ቀድሞም ደራሽ ነው። ሊደርስብን ካለው ሁሉ ስሙን የጠራችሁ የተማጸናችሁ ሁሉ ከሚደርስባችሁ ቀድሞ የሚደርስላችሁ ገናናው መልአክ ኃያሉ መልአክ አምደው ቅዱስ ሚካኤል እጅግ በጣም ፈጣንና ቀድሞ ደራሽ ነው። ሁላችሁም ተጠርታችኋል። ለመዳን ነው፣ ለጽድቅ ነው የተጠራችሁት። ግንቦት 14 ቀን በዚህ ቦታ ላይ እንግዲህ ይህንን ቪዲዮ አይታችኋል። እዚህ ቦታ ላይ እናንተ ምስክርነታችሁን ትሰጣላችሁ። እንድንመጣ ፍቀድልን ብለነው ነበረ። መተናል ብላችሁ እዚች ቦታ ላይ እውነት ምስክርነታችሁን እንድትሰጡ ይፍቀድላችሁ። አሁንም አዳራሹን እየሰራን መጸዳጃ ቤቱን እየሰራን እንገኛለን። ይሄ የሚሆነው ለእናንተ ስትመጡ እንዳትቸገሩ የእንግዳ ማረፊያ ወይም ደግሞ ሱባኤ መያዣ ጸሎት ማድረጊያ አባቶችን የምታገኙበት ችግራችሁን ነግራችሁ የምትፈቱበት ስለሆነ ውድ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ከሀገር ውስጥም ሆናችሁ በሀገር ውጭም ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን ሁላችሁም ይህንን መልእክት የምትመለከቱ ሁሉ የቻላችሁ ቦታው ላይ እንድትደርሱ እንድትመጡ እንድትፈቱ፣ ያልቻላችሁ ደግሞ እንደመጣችሁ አድርጎ ይቆጥርላችኋል። ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እየላካችሁ ከአላችሁበት ከታሰራችሁበት እስራት እንድትፈቱ በአምደው ቅዱስ ሚካኤል ስም መልእክታችንን እናስተላልፋለን። በያላችሁበት አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ መተተኛውን፣ አስማተኛውን፣ ሟርተኛውን፣ ድግምተኛውን፣ የስርማሹን፣ የቅጠል በጣሹን፣ ዛር አንጋሹን፣ ደም አፍሳሹን፣ ስኒ ገልባጩን፣ ሞራ ገላጩን ሁሉ ስራውን ሴራውን ፍርስ ብትንትን ያደርግልን። ሰላም ትሆንልን ኢትዮጵያ።
አለወት ያሰማን። አሚን አሚን። አባቶቻችን አሚን። እንግዲህ የሀገሩ ተወላጆች ናቸው። ይሄንን እየወጡ እየወረዱ ነው የሚገኙት። እንግዲህ መንገዱ በጣም ፈታኝ ነው እንደምትመለከቱት። እንግዲህ እነሱ በጉልበታቸው፣ እኛ ደግሞ ባለን በተሰጠን ጸጋ ነው እየተገለገልን ያለ ነው። እዚህ በረከት ላይ እንድትሳተፉ እንግዲህ ፍቀድላችሁ። ሰላም ቤተሰቦች፣ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች፣ አምደው ቅዱስ ሚካኤል ወዳጆች፣ እንግዲህ አሁን በድንገት ባቋራጭ ተከስቻለሁኝ መጥቻለሁኝ። ወደ የት ካላችሁኝ ወደ አምደው ቅዱስ ሚካኤል ገዳም እየሄድኩኝ ይገኛለሁኝ። ለምን መጣህ እንዴት ሳትነግረን ካላችሁኝ ለስራ ተፈልጌ ነው። የአዳራሹ ሁኔታ ባለፈው እንዳልኳችሁ በተለያየ ቪዲዮ በተለያየ ቀንና ጊዜ መልእክት እያስተላለፍኩኝ ነበር። አዳራሹን እንስራ እንጨርሰው፣ የተጀመረው ይለቅ እያልኳችሁ ነበር። አሁን እንግዲህ ጣውላ ተገዝቶ ተጭኗል። ስለዚህ ለዛ ደግሞ መገኘት ስለነበረብኝ ይሄው በግሌ መጥቻለሁኝ ማለት ነው። መንገዱ ይሄንን ይመስላል። ላላያችሁት ላልመጣችሁ፣ የመጣችሁትም ደግሞ አዎ ይሄን መንገድ ነው ሄር ነው እያላችሁ ትዝታ ወደኋላ መለስ እንዲያደርጋችሁ ይሄንን ቪዲዮ ሰርቼላችኋለሁኝ። ይሄንን ቪዲዮ በእውነት ለሁሉም ተደራሽ አድርጉት። እንግዲህ እቃው ምን አይነት እቃ ነው ወይም የተገዛው የተጫነው እቃ የሚታይና የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ውድ ቤተሰቦቼ የት ነው ካላችሁኝ እዛ በረሃ ውስጥ ወንዙ ይታያችኋል። እዛ በረሃ ውስጥ ነው የምንገባው። መንገዱ ትንሽ ከበድ ይላል። ይሄው የደብሩ መሪ አስተዳዳሪ መላከ ገነት ይባላሉ። እንግዲህ ያው እኔ ሊቀበሉ መጥተዋል። አባታችን እንደምን ዋሉ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። በቃ እርሶ ከኛ ጋር ይኸው እንግዲህ ደፋ ቀና እያሉ ነው። በእውነት እናመሰግናለን። እስመ በትትና ሆነዋል። ይኸው እንግዲህ ይሄ የመቃን ይባላል ጣውላ ነው። ለበሩ የሚሆን ጣውላ ነው። ይኸው አሁን ምክትል አስተዳዳሪው ናቸው። እንግዲህ ይሄንን ይመስላል። ይኸው እንግዲህ እነሱም እየተሸከሙ ነው። ቤተሰቦቻችን ይሄንን ቪዲዮ በእውነት እያያችሁ ሁላችሁ አዳራሹን አሁን መጸዳጃ ቤቱንም እንደዚሁ ለመስራት አሁን አዳራሹ ፍጻሜ ያገኛል። ለቀጣይ ሰላም እንዴት ናችሁ? ለቀጣይ ስንመጣ ያው እንግዲህ ግንቦት 14 ሁላችሁም አልሰማንም አላየንም እንዳትሉ ሁላችሁም በአገር ውስጥም ከሀገር ውጭም ያላችሁ እንድትገኙ መልእክታችንን እናስተላልፋለን። አዳራሹ ይመረቃል። በጣም ብዙ ሰው ይመጣል። የቀረን 2 ጉዞ ነው። መቼና መቼ ካላችሁ ግንቦት 14 እና ሰኔ 12 ነው የሚሆነው። ከዛ ውጭ ግን መስከረም ሲጠባ ወይም መስከረም 11 ይሆናል ማለት ነው። በአዲሱ አመት የሚሆነው ከዛ ወዲህ ላይኖረን ይችላል። ክረምት ነው። መንገዱን ባለፈው አይታችሁታል። ዝናብ በጣለ ጊዜ በጣም ከባድና አስቸጋሪ እንዴት እንደነበረ ሁላችንም እንግዲህ ያው ተፈትነንበት አልፈናል ማለት ነው። ስለዚህ እነዚህ 2 መርሃ ግብሮች የጉዞ መርሃ ግብራችን 2 ነው ያለን ማለት ነው። በዚህ አመት በ2018 አመት ማለት ነው። ከዛ የሚሆነው ግን 2019 መስከረም 11 ቀን መነሻ መስከረም 13 መመለሻ ነው የሚሆነው። ስለዚህ በእነዚህ በሁለቱ የጉዞ መርሃ ግብር እንድትገኙና ገዳሙን እንድታዩ በረከት እንድትካፈሉ የታሰራችሁ አዲስ ለሆናችሁ እንግዲህ አምደው ቅዱስ ሚካኤል ይባላል ገዳሙ። እዚህ ገዳም ላይ መቋሚያ በማስጣል በመከራ በችግር ውስጥ ያላችሁ መተት የሚሰራባችሁ በየጊዜው የሚላክባችሁ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በትምህርታችሁ፣ በእውቀታችሁ ሰላም ጤና ያጣችሁ ልጅ መውለድ ያቃታችሁ የተሳናችሁ ወይም ደግሞ በትዳሩ ውስጥ ሆናችሁ ልጅ ባለመውለድ ምክንያት ትዳራችሁ ሊፈታ ጫፍ የደረሰባችሁ ሰዎች ብቻ ግን በልዩ ልዩ መከራና ስቃይ በህመም ውስጥ ያላችሁ ይሄው አባቶች አሉ። እዚህ ዋና አስተዳዳሪና ምክትል አስተዳዳሪው አሉ። በእነሱ ፊት ነው ይህንን መልእክት ማስተላልፍላችሁ። ሁላችሁም ኑ
ተብላችኋል። ኑ ዳኑ፣ ኑ ተፈቱ፣ የታሰራችሁ በርኩስ መንፈስ አጋንንት፣ በመተተኛ፣ በአስማተኛ፣ በሟርተኛ፣ በስርማሽ፣ በቅጠል በጣሽ፣ በዛር አንጋሽ የተተኮሰ ነው። በዚህ የተያዛችሁ ሁሉ ኑ ተፈቱ። መንገዷ ግን ይሄው እንደምታዩት በረሃ ነው። ይህንን በረሃ አይታችሁ ነው መምጣት ያለባችሁ። መንገዱ ትንሽ አስቸጋሪ ነው። ለመጣው ግን በረከት ነው፣ ድህነት ነው። እዚህ ቦታ ላይ ደርሶ ሳይድን ሳይፈወስ ጥያቄው ሳይመለስ እንባው ሳይታበስ የሚቀር አንድም ሰው አይኖርም ማለት ነው። ሙስሊም ክርስቲያኑ እየመጣ እንግዲህ ምስክርነቱን እየሰጠ ይገኛል አይደል አባታችን? እውነት ነው። በጣም ብዙ ሰው እየመጣ እየዳነ ባለበትም ሆኖ ጸሎት እየተደረገለት መምጣት ያልቻለ ያው ስም ክርስትናውን እና ጸሎት ማስደረጊያ መባውን እየላከ እየተፈወሰ እየመሰከረ ይገኛል በሚዲያችን ማለት ነው። አሁንም መልእክታችን ያ ነው። ኑ ዳኑ። ይሄ ቦታ ለዚህ ዘመን ትውልድ የመፈቻና የመዳኛ ስፍራ ከእግዚአብሔር የተሰጠ ለቅዱስ ሚካኤል ቃል ኪዳን የተገባለት የቃል ኪዳን ስፍራና ቦታ ነው። ሰውም እንደዚሁ በጣም እንግዳ ተቀባይ በተቻለው መጠን አክባሪ ነውና እግዚአብሔር ያክብርልን። እንግዲህ ለማሳየት ሁሉንም ነገር አዳራሹንም እዛ መንገዱንም ያለውን ነገር ለማሳየት እሞክራለሁኝ። እናንተ የትም እንዳትሄዱ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። መጸዳጃ ቤቱ ይሄንን ይመስላል። እንግዲህ ሁላችሁም እየተመለከታችሁ ሁላችሁም እያያችሁ ምን ደረሰልህ ላላችሁኝ ወይ ለጠየቃችሁኝ ይሄንን እዚህ ላይ ደርሷል ማለት ነው። ስራው ተጀምሯል፣ ገና አላለቀም። ይሄ ደግሞ ተባብር የምንሰራው ይሆናል ማለት ነው። አዳራሹ ይሄውላችሁ፣ አዳራሹ ይሄውላችሁ አንደርግራውንድ ነው። አንደሩ ገና ስራ ይፈልጋል። እንደምታዩት በሮቹ ገና አልተገጣጠሙም። የተገዛው ቦታ ለመጸዳጃ ቤት፣ ለሻወር ቤት፣ ለሱባኤ ቤት እስከዛ ድረስ እስከ ዛፎቹ ድረስ ነው ማለት ነው። ይሄንን ቦታ በ210 ሺህ ብር ነው የገዛ ነው። አሁንም ደግሞ እንደዚሁ ተባብረን ክረምት ሳይመጣ የአምደው ቅዱስ ሚካኤል ወዳጆች እሱም ብለው የመጡ ሁሉ እዚሁ ሳይሳቀቁ ማረፊያውንም ንጽህና መጠበቂያውንም መጸዳጃ ቤቱንም ለአገልግሎት ለማድረስ የናንተ እገዛ፣ የናንተ ሐሳብ፣ የናንተ ድጋፍ ያስፈልገናል። ውድ ቤተሰቦቼ እንግዲህ አምደው ቅዱስ ሚካኤል ጥላትን አመድ የሚያደርግ ፈጥኖ ቀድሞ ደራሽ ነውና ሌላው በጣም ተአምር የተደረገበት ይሄ ዋርካ ነው አይደል? ዋርካ ነው። የዋርካ ዛፍ ሚካኤል ግቢ ውስጥ ለመጸዳጃ ቤት በተዘጋጀው እየተቆፈረ ባለው ቦታ ላይ እገኛለሁኝ። እንደምትመለከቱት እንግዲህ ሰፋ ለቀቅ ያለ እስከዚህ ድረስ የተሰራ እየተዘጋጀ ያለ አያችሁት፣ በጣም ሰፊ ነው። መሀሉ ተከፍሎ የሴት የወንድ ተብሎ እየተዘጋጀ ያለ እየተቆፈረ በቁፋሮ ላይ ያለ በቁፈራ ላይ ያለ የመጸዳጃ ቤታችን ይሄንን ይመስላል። እንዳያችሁት በጣም ሰፊ ነው። እያያችሁት ነው። በጣም ሰፊ ነውና ዝናብ ጥሎ ስለነበረ ለመቆፈር ስላልተመቻቸው በዚህ ልክ አሁን ጅምር ላይ ይገኛል ማለት ነው። ስለዚህ እዚህ ቦታ ላይ እኔ አለሁ ከጎንህ ነኝ በሉኝ። እየመጣ ያለው ክረምት ነው። ዝናብ በጣም ተዳፋት ላይ ነው ወይም ቁልቁለት ላይ ነው። በጣም አስቸጋሪ ነው። በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ። ይህንን መጸዳጃ ቤት ሁላችንም ተባብረን እንድንሰራ መልእክቱ ለናንተ እየተላለፈ ይገኛል። ውድ ኢትዮጵያውያንና ውድ ኤርትራውያን አሁንም ቢሆን አዳራሹን እንደሰራችሁት ሁሉ መጸዳጃ ቤቱም ቶሎ አልቆ ፍጻሜ እንዲያገኝ መልእክቱን ለናንተ ነው የማስተላልፈው። ዝናብ ሳይመጣ ክረምት ሳይገባ አንደኛ አሁን በአካባቢ ያለው ማህበረሰብ መጪው የእርሻ ወቅት ስለሆነ የሚራዳ ሰው አይገኝም ማለት ነውና ይሄንን መጸዳጃ ቤት ቶሎ ሰርተን ለአገልግሎት ብቁ ለማድረግ የናንተ እገዛ የናንተ ትብብር ያስፈልጋል። በመተባበር አዳራሹን ሰርታችሁታል። ቪዲዮውን ለማሳየት ሞክሬያለሁኝ። እንግዲህ ጣውላ ከየት እንዴት እየተሸከሙ እንደነበረ ወጣቱ ያንን ዳገት ቁልቁለት ተሸክመው
እየመጡ ያያቸዋቸው ወጣት ይሄንን አዳራሽ እነሱ በጉልበታቸው እናንተ ደግሞ በጸሎታችሁ በገንዘባችሁ በሐሳባችሁ እየተራዳችሁ የአምደው ቅዱስ ሚካኤልን ገዳም ለመስራት እናንተም ደግሞ ህይወታችሁ የተበላሸባችሁ የትዳር እድላችሁ የሥራ የትምህርት የጤና የበረከት የሰላም ህይወታችሁ የተበላሸባችሁ ሰዎች አምደው ቅዱስ ሚካኤል ያስተካክልላችኋል። ሁላችሁም እዚህ ቦታ ላይ በመምጣት መቋሚያ በማስጣል ጸሎት በማስደረግ አባቶች ሊቃውንት አባቶች ካህናት አሉ። እነሱ ጸሎት ያደርጉላችኋል፣ ችግራችሁ ይፈታላችኋል። በሀገር ውስጥም ሆናችሁ ከሀገር ውጭም ይሄንን ቪዲዮ የምትመለከቱ ይሄንን ሐሳብ እኔም ይወክለኛል ሐሳቡ ገዝቶኛል የምትሉ ሰዎች ካላችሁ በተቀመጠላችሁ አድራሻ አለን በሉኝ። ሐሳባችሁን ሐሳብ አስተያየታችሁን ከናንተ እፈልጋለሁኝ። የተዋህዶ ልጆች ባለማተቦች የደሙ ፍሬዎች በመተኛ በአስማተኛ በሟርተኛ በስርማሽ በቅጠል በጣሽ በዛር አንጋሽ በየጊዜው መተት የሚላክባችሁ በትዳራችሁ በህይወታችሁ ሰላም ጤና በረከት ያጣችሁ ሁሉ እዚህ ቦታ ላይ መጣችሁ እንድትፈወሱ እንድትድኑ መልእክታችን ነው። ቃል ኪዳኑ ምንድነው? እዚህ ቦታ ላይ ጸሎት ያስደረገ ሰው ችግሩ ይፈታለታል። በመተት በየጊዜው በየቀኑ በየሳምንቱ የመተት እድሳት የሚላክባችሁ ከሆነ እዚህ ቦታ ላይ ጸሎት ስታስደርጉ የቻላችሁ ቦታው ላይ ተገኝታችሁ ያልቻላችሁ ደግሞ ለማሳየት ሞክሬያለሁ። የእግር መንገድ አለው እሱን ማትችሉ እንዲሁም ደግሞ ከሀገር ውጭ ሆናችሁ ያላችሁ ሰዎች ካላችሁ ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን በመላክ ጸሎት ማስደረግ ትችላላችሁ። ምስክርነት እየሰጡ ያሉ በአካልም ተገኝተው እንደዚሁ በስልክም በኦዶ ምስክርነታቸውን እየሰጡ ያሉ እየመሰከሩ ያሉ ሰዎች አሉ። ሰምታችኋል፣ አይታችኋል። አዲስ ለሆናችሁ ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል። ወይም ደግሞ አምደው ቅዱስ ሚካኤል ብላችሁ ሰርች ብታደርጉ ዩቲዩብ ላይ ወይም ቲክቶክ ላይ ታገኙታላችሁ ማለት ነው። ሰላማችሁ ብዙ ትርፍርፍ ይበልላችሁ የተዋህዶ ልጆች ባለማተቦች። እስኪ ዙሪያውን ላስቃኛችሁ ሞክራለሁኝ። ቪዲዮውን እስከመጨረሻው ድረስ በመመልከት ለጓደኛ ለዘመድ ወገናችሁ ለቤተሰብ ሼር በማድረግ ይሄንን ቪዲዮ እያዩ የተፈወሱ የዳኑ በጣም ብዙ ሰዎች አሉ ማለት ነው። ቪዲዮውን ብቻ በማየት የተፈወሱ ሰዎች ምስክርነት እየሰጡ ያሉ ሰዎች አሉ። እሱን ምን ያህል እውነት ነው የሚለውን ደግሞ ምስክርነት የሰጡትን ሰዎች ስክሮል በማድረግ ቪዲዮውን ሸርተት በማድረግ እነማን ምን እንደተደረገላቸው ቪዲዮውን በማየት ብቻ ስሙን በመጥራት ብቻ እነማን እንደተፈወሱ እንደዳኑ ክርስትና ስማቸውና ጸሎት ማስደረጊያ ስማቸውን ልከው መባቸውን ልከው እነማን ምን እንደተደረገላቸው ቪዲዮዎቹን ተከታተሉ። አምደው ቅዱስ ሚካኤል ቀድሞ ደራሽ ነው፣ ፈጥኖም ደራሽ ነው። አምደው ቅዱስ ሚካኤል ይለያል የምላችሁ ሁሉ ጊዜ ለዚህ ነው። አዎ እውነት ነው። አንተ ያልከው አምደው ቅዱስ ሚካኤል ይለያል፣ እውነትም ይለያል። ስሙን ብቻ በመጥራት ያንተ በሉ ያልከውን በለን ስሙን ጥሩት ብለህን ጠርተኑ ደርሶልናል ያላችሁ ሙስሊም ክርስቲያኖች አላችሁ። አሁንም እውነት ነው፣ የታመነ ነው። ከዚህም በላይ ያደርጋል። ታምረኛ ቦታ ነው። የታሰሩ የሚፈቱበት፣ እንባቸው የሚታበስበት፣ ጥያቄያቸው የሚመለስበት የበረከት ቦታ ነው። ለዚህ ዘመን ትውልድ አምደው ቅዱስ ሚካኤል ለኔና ለናንተ የመዳኛ ስፍራ ሆኖ ተሰጥቶናልና ሁላችሁም በዘመናችሁ በጊዜያችሁ ተጠቀሙበት። ሰላም እግዚአብሔር ይብዛላችሁ። ሌላው አካባቢውን ላስቃኛችሁ እሞክራለሁኝ። እናንተም ቪዲዮውን እስከመጨረሻው ድረስ ተከታተሉ።